የርቲ ነገር ሩታዬ ጭቁነች ያስደረች በቆሎ የእሷ ክፉ ለኔ ያስቀድመኝ ቶሎ። ታዲያ ለዚች ብርቱ ለዚች ጀግና ሴት ለዚች ጠንካራ ሴት ብዙ ቢባልላት ቅኔ ቢቀኝላት ቢያንስባት ነው እንጂ ከቶም አያንስባት። እሷ ጀግና ሴት ናት፣ እሷ ልዩ ሴት ናት። ብዙ ያየንባት፣ ብዙ የተማርንባት፣ ብዙ የወሰድንባት እሷ ልዩ ሴት ናት። ታዲያ ለዚች ብርቱ ለዚች ጀግና ሴት ለዚች ጠንካራ ሴት ምስጋና ነው እንጂ ስድብ ነው የሚገባት። የኔማ ርትዬ ትውለት መንታ መንታ ይመስላል ደረቷ በወርቅ የተመታ ይላል። ውድ ቤተሰቦቼ እኔ የሰማው ሰምታችኋል እንዴ? ከምሬ ነው ሙላችሁ። አይኔ ነው ጆሮዬ ነው። እኔ ዛሬ እኔ እንጃ አላቅም እንዴ። በነዶ ልውሰድ እንዴ? በደንብ አልሰማሁትም መሰለኝ፣ ወይም ማታ በደንብ አልተኛውም መሰለኝ። እንዴት ነው ግጥም ለሩቲ ሀብቴ ዛሬ ጀግና እንደሆነች ዛሬ ነው እንዴ የምታውቁት? መንታ መንታ እንደምትወልድ ዛሬ ነው ያወቃችሁት? ለምን ወንድማችሁን ይዛችሁ ለምን ቁጭ አትሉም ማለት ነው? ትላንትና በነገራችን ላይ የሩታ እህቶች አንዳንዳችሁ አላችሁ በጣም የምታናዱኝ ማለት ነው። ለምንድነው ኮሜንት እየቆረጣችሁ ወደ ቲክቶክ የምትወስዱት ማለት ነው? እንግዲህ ትላንትና ብዙ ሰው ተሸውደዋል ማለት ነው። እሱ ከህይወቴ ውጪ ትዳሪ ባንቺ የመጣ ተበትነዋታል ያለ ብዙዎቹ ተፎግራችኋል፣ እውነት መስሏችሁ ማለት ነው። ያንን ኮሜንት አጠቃላይ የሚለው አብ ትክክል ሰርተሃል፣ ወደ ትዳር ተመለስ፣ ያንን ቆርጣችሁ ወሰዳችሁ። እነዚህ ደግሞ ኮቢ አድርገው አብርሽ ደግሞ ከሩታ ጋር ነው ወይም ዛሬ ነው የገባችሁ። ትናንትና ምን ስትሉ ነበረ? ሩታ እኮ ጨቅጫቃ ናት፣ ለአብርሽ አትገባውም፣ ስለ ስርዓት የሌላት ልጅ ነበረ ስትሉት፣ ለምን በአቋማችሁ አትቆሙ? ትላንትና እኮ የአብርሽ ደም በማቆርቆሪያ ይቀዳልኝም ብለሽ ግጥም ስትገጥሚ ነበረ። ዛሬ ማን ጠራሽ? ለምን መጣሽ? እኛ አንፈልግሽም። ማንም እንድትደግፏት አንፈልግም። ለሩታ እኛም በቃታለን ማለት ነው። ዳሩት ያግባት፣ ያክስቱን ልጅ እንዲያገባ አይደለም የምትፈልጉት የነበረ። ሌላስ ምንም ነገር የላችሁም ከሩታ ጋር ማለት ነው። ሩታ መቼም ወድቃ አትወጥቅም ማለት ነው። እናንተ እኮ እጃችሁ የበላችሁ ሰዎች ናችሁ፣ በጣም ክፉ ሰዎች ናችሁ ማለት ነው። ምን ነው ማን ነበረ የዳኒ ልጅ ነው ሲል የረሙ ልጅ ነው። ማርክ እኮ ለሩታ ወንድሟ ነው እኮ ታውቃላችሁ እኮ ምን አይነት ጓደኛ ማሞች እንደሆኑ። ለአብርሽም ለሩታ ሩታን ማርክን ያፈቅራታል፣ ማርክ የልጁ ነው እያላችሁ ትላንትና ወጥቶ የገዛ ወንድማችሁ ማለት ነው ስራችሁን ስለተናገረ ስላዋረዳችሁ ማለት ነው ጨርቅ ነው ስትሉ የነበረው ብሎ መልስ ሲሰጣችሁ አሁን መገልበጥ። እኔ የፈለገ እውነቴ ነው ሙላችሁ ነገ እያንዳንዳችሁ የአብርሽ ደጋፊዎች ማለት ነው ቪዲዮ እየቀረጻችሁ አይደለም ድምጻችሁ ቪዲዮ እየቀረጣችሁ ሩታዬ ይቅርታ አጥፍተናል እንኳን ብትላችሁ አላምናችሁ። ምክንያቱም በጣም ክፉ ናችሁ። በጣም ለዚህ ደረጃ ይሄንን ማድረግ የነበረብን መጀመሪያ ነበረ። ተው ልጅቷን ስትል ልጅቷን ከሚዲያ ከወጣች በኋላ በህዝብ ፊት እውነት በጣም እኮ ነው የሚያሳዝነው። ሆዷን ለቃ ፎቶ ከለቀቀች በኋላ በቃ ሰው ከሳቀባት በኋላ ዛሬ ተነስታችሁ ግጥም መግጠም ምን ተገኘ? ማን ሞተ? ማን የሞተ ሰው ከቀብር የወጣ ሰው አለ እንዴ? ንገሩኝ እስቲ። እናንተ እኮ አታስፈልጉም። እናንተ ክፉ ናችሁ። ሞር እንኳን እኛ በመዳም ቅመሞች ራሱ አንድ ቪዲዮ ለመስራት ስንት ነው የምንታገለው? በየጊዜው ቻና እያዘጋችሁ ሪቮቭ እያረጋችሁ ማለት ነው። ስንት ነገር የምታረጉ ነገር እንዴ! ሩታ ልትሰበር ያላረጋችሁት ነገር አለ? የአብርሽ ደጋፊዎች ማለት ነው ጥረት ያላረጋችሁት ነገር አለ እንዴ? ሞር እንኳን ሀይሚ እንድትጠመድ ያረጋችሁት ማለት ነው። ማን ነው ልብስ ሲገዛ የነበረው ሩታን ዝቅ ለማድረግ? ዛሬ ግጥም እውነታችሁ ነው እንዴ? ማንም አይሰማችሁም። ማንም እውነቴ ነው ሙላችሁ። አስመሳዮች አታስመስሉ። አዎ ህዝቡ ጠላው አይደል? ወንድማችሁን ህዝቡን አዋረደው። ቪዩ ቀዘቀዘበት፣ ቤቱ ቀዘቀዘበት። ህዝብ ከሩታ ጋር ሆነ ማለት ነው። ምን መጀመሪያ የት ነበራችሁ? ከዚህ በፊት እኮ ግሬስ ፋሚሊ ማንም ተለያይቶ አይታወቅም ነበር። ዛሬ ግን እኛ እናሸነፋለን። ከወንድማችን ጋር ቀብራራ ነው ሂድ። እናንተ በባሊና ሚስት መሀል ገብታችሁ እኮ ነው። እኔ መቼ የማረሳው ነገር ማለት ነው አብርሽ የዩቱብ ባራል የቀየረ ቀን ማለት ነው። እንዴት ነበር የሚያረጋችሁ? ከስደት ሲወጣ ራሱ በመኪና እንዴት ነበር የሚያረጋችሁ ማለት ነው። እንዴት ነበር የሚቆላችሁ ማለት ነው። ዛሬ ለሩታ ግጥም እኔ ከምንም ቆጥሬ ያላየው የእናንተ ግጥም ማለት ነው ገደል ይግባ። እንደውም ለእናንተ ጉድ ነው እንጂ እዚህ ላይ ቪዲዮ ላይ የጫንኩት ማለት ነው የእናንተ ድምጽ ራሱ መጫን የለበትም መሰማትም የለበትም ማለት ነው። ክፉ ከእናንተ የበለጠ ማንም ክፉ የለም። እውነት ሞር እንኳን ሴት ልጅ ሆናችሁ በተለይ የአብርሽ ደጋፊዎች ሙስሊም ናችሁ ማለት ነው። ከምሬ ነው ሙላችሁ ሙስሊምን እያሰደባችሁ ማለት ነው። የሆነ ነገር ሩታ ራቁት ወፈቶ ይዛው ከመጣች በእምነታችን በሃይማኖታችን በዲናችን እያላችሁ ማለት ነው። ዲን ማለት አንድ ሴት ድምጿ እንኳን መሰማት የለባትም።
አላን እኛ ሁላችንም ጥሰናል ማለት ነው። ጥሰን ነው እዚህ ጋር ወተን የምናወራው የምንሳደበው ማለት ነው። በየትኛውም ሃይማኖት እንኳን ሴት ልጅ ድምጿን አንድ ሰው መስማት የለበትም። አንድ ሰው የማንም ፕሮፋይሏ መስቀል የለባትም። ታውቃላችሁ። ያንን እንኳን ትታችሁ ስታሽቃብጡ ነበራችሁ። ዛሬስ ሩታ እያለፈች ለቤተሰቧ ራሱ እኮ ክብር አልሰጣችሁም እናንተ ለአባት ለእናት ከዚች ምድር ላይ በዚች ምድር ላይ ማለት ነው። ከእናትና ከአባት የበለጠ ምን አለ? ካላ በታች ማለት ነው። ለእኛ ማለት ህይወታችን እናት አባት ነው። እናትን አባትን ዝቅ እያደረጋችሁ ሞር እንኳን የሩታዬ አባት ሰሞኑ ነው የመጡት፣ ብዙም አይመጡም ዩቱብ ላይ ማለት ነው። ሰሞኑ በመጣ ቪዲዮ እንኳን ሰው አንዳንድ ሴጣን ሰዎች ሲሳደቡ እንኳን ኮሜንታችሁ ምን ነበረ? እየሳቃችሁ ነበረ። አው እንደዚህ ነው እያላችሁ ነበረ። ግን ይሄንን ነገር ያስጠላል፣ ይደብራል። ተው ባሊና ሚስቶች ናቸው አላላችሁ ማለት ነው። ግን እኛ ከተለያያችሁ በኋላ እኛም ሩታን ይዘን እናንተም አብሮሽ ይዛችሁ ነበር የቆያችሁ። አሁን ግን ሩታ ስታሸንፋችሁ ማለት ነው። ሩታ ማንነቷን ስታይ ማለት ነው። ህዝብ ከሩታ ጋር እንደሆነ ማለት ነው ስታቁ እንዴት ነው? ወይስ ያክስቱ ልጅ እንደሆነች አታቁም ነበር? በደንብ ነው የምታውቁት ያክስቱ ልጅ እንደሆነች። ወይስ ያክስቱ ልጅ ልድሩት ነበረ ያሰባችሁት ማለት ነው? ሩታ ከሄርሜላ አስበልጣችሁ። እሷ እኮ በብር ነው የምትሰራው። እሷ እኮ ኮንትራት ነው የምትሰራው። ኮንትራቷ ሲያልቅ እኮ ትሄዳለች። ሩታ ልጇን አቅፋ ስትመጣ እኮ ያለችበት አናውቅም እኮ። እኔ የማየው ቀን የሚናፍቀኝ ቀን ቢኖር አብርሽና ሩታ አንድ ሆነው ሄርሜላትን ማለት አብርሽን ስታቋሸሽ ወይም ደግሞ እስከ ዛሬ ላታፈቅረኝ ላታገባኝ በዚህ ናክል በሚዲያ ላይ እያሰደብከኝ ለአንተ ብዬ ብዙ ተሰድብ ያለው ትላንትናም ስትለው ነበረ። ያንን ነገር ብላ ከፍ ዝቅ ስታደርገው አብርሽን ማለት ነው። መልሳችሁ ሄርሜላትን ከፍ ዝቅ ልታረጉ ነው ወይስ ሩታን እንደፈረደባት ከፍ ዝቅ ልታደርጉ ነው? ወይስ ችግር የለውም አብርሽ ሁለት ሚስት አግብቶ አንዷ ሚስቱ ትሆናለች፣ አንዷ ደግሞ የአክስቱ ልጅ ናት። ሚስት አድርጋ ከልጆች ጋር ማኖር ይችላል አይደል? እንደዛ ነው አይደል የምትፈልጉት እናንተ? ይሄንን እኮ ነው ዝሙትን እኮ ነው አበረታቱ እያላችሁ የሩታን እህቶች ስትሰድቡ የነበራችሁ ማለት ነው። አረ የእናንተ ተዘርዝሮ አያውቅም ማለት ነው። ስለዚህ አሁንም ባላችሁበት ወንድማችሁን ይዛችሁ ቁጭ፣ እኛም ደግሞ እህታችን ይዘን ቁጭ። እናንተም ጉዞ ወደፊት፣ እኛም ጉዞ ወደፊት። ትላንትናም ብለዋል ወንድማችሁ ማለት ነው። እኔ ለሰው ብዬ አይደለም የምኖረው ለራሴ ብዬ ነው ብለዋል። ድሮም በሰው አይደለም የሚመራው በራሱ ነው። ሰውማ ቢመክረው እንደመከረው እንኳን አንድ ምክር ተቀብሎ እሺ ነበር ማለት ነው። እናንተም ባላችሁበት እኛም ባለንበት። እኛ የምንፈልገው ብቻ ሩታ እንዳትነካ፣ ሩታ እንዳትሰደብ ነው። ከፈለጋችሁም ተሳደቡ፣ ከፈለጋችሁም ዘግጽጓት፣ የፈለጋችኋትን ነገር ማድረግ ትችላላችሁ ማለት ነው። ግን እሷ መቼም አትወጥቅም። ምርጥ ጀግና ነብር የሆኑ እህቶች አሉ ማለት ነው። እናንተ እንዳሻችሁ ነው። ሩታንም ለቀቅ አድርጉ አታድርጓት፣ ስደቧት አትሰደቧት፣ ምንም ያገባን ነገር የለም። ለሩታ ግጥም አያስፈልጋትም። ምሁር ከእናንተ ከቆሻሻዎች አትፈልግም ማለት ነው። የሚገጥሙላት እህቶች አሏት። ሞልተዋታል፣ ሞልተው ለሱንም እኔ እንጃ። የእናንተ ግጥም እንደውም አፈር ነው የሚለው። እውነቴ ነው የምላችሁ። ምንም አይጣፍጥም ማለት ነው። እንዴት አድርገው እንደሚገጥሙላት የሩታዬ እህቶች ማለት ነው። የሩታዬ እህቶች ይኑርላት ወይስ እንዲታረቁ ነው? በውስጥ እንዲ ሩታን ደግፉልኝ ብሎ ርከድ ያደረገላችሁ እንዲ አብርሽ። እንደዛ አይደለም የምትደራረጉት ሌቦች።